የገባንበት ምክንያት ሚኪን ተከትለለው ሁላችንም ሚኪ በጣም ታማኝ ሰው ነው። ሰው ሲረዳለው የምናውቀው ሁላችንም። ስለዚህ ምንም አይነት ጥርጣሬ አይኖረንም። እንኳን 100 አይደለም 400 500 ብንባል እንከፍላለን ያለን ሰዎች ከሆንን ማለት እኔ ከየትም አምጥቼ አይደለም። በጣም ገና እድሜ 24 ዓመቴ ነው። ዋይዘው ከሰው ተበዳድሬ ከቤተሰብ ፈልጬ በጣም ብዙ ነገር አይችል የከፈልኩት ከመጓጓቴ የተነሳ ነው 100ም የከፈልኩት ማለት ነው እንጂ ነሩኝ አይደለም እንዳልኩሽና ያቺ ትንሽዬ ጥርጣሬውን እንኳን ለልጆች ለይቶ ከሚያወራ እዛች ግሩፕ ውስጥ ቢያወራልን ወይ ደግሞ ራሷ ላኪ ስትል ኖ እዚህ ውስጥ አትግቢ አንቺ ብር የሚጨርሱ ከሆነ ይጨርሱ እንኳን ብሎ ግሩፕ ውስጥ ቢያወራልን አንድ ሁለት ደግሞ እሺ ቢሆንንና ተሳክቶ ወተን ቢሆንስ በራሳችን ጨርሰን ወተን ቢሆንስ እዛ በራ በላል ማለት አይደለም ማለት አሁን እግዚአብሔር ይመስገን አልወጣንም ቢያንስ የተበላለው ብር ሊሆን ይችላል አልተበላ እንትን አላለም ግን እሱ እንዳለው ኦሬዲ እዚህ ያለው ነገር ተመቻችቶ ሁላችንም በየግላችን ጨርሰን ወተን ቢሆን ኖሮ ኦሬዲ አሸዋ በላን ማለት እኮ ነው አይደል ምንም የምናውቀው ነገር የለም የምናውቀው ሚኪ ነው ካቋረጥኳችሁ ይቅርታ ሚኪ መቀጠል ካለበት ቀጥልሽ ሚኪ ቀጥል ታቆምክበት ከዛ በኋላ ምን ተፈጠረ ምን ላይ ነበር ያቆምከው አንተ ዱባይ መጣክ እንትን ለማለት ቼክ ለማድረግ አኮሞዴሽኑን ቪዚት ለማድረግ መጣክ ፈለክ አተክ 6 ሰዓት ጠበቅሃት እሱ ጋር ያቆመው አዎ ከዛ ዱባይ መጣው 6 ሰዓት ጠበቅኩ ይሄ አሁን ከ3 ቀን በፊት አይደለ ከ3 ቀን በፊት ነው 6 ሰዓት ድረስ የዛ ሰዓት እስከ 12 ሰዓት ጠበቅናትና ሁላችንም እዛ ጋር ወራን ይሄ ጉዳይ ተታለላል ይሄ ጉዳይ ተታለላል ወይ የሆነ ነገር ተፈጥሯል ግን እስካሁን ልቤ በቃ አለ በቃ የሆነ ተስፋ ጭላንጭል ነበር ኦሬዲ ግን አቋሜን አሳውቅ ያለው መታየት አለበት ልጆቹ በጋዊ መንገድ መውጣት አለባቸው ይሄ አቋሜን ስላሳወቁኝ እሷም ይሄንን ነገር አስተካክላ እንደምታ ፎር ሹር ነኝ ይሄን ደግሞ በእርግጠኝነት ሾልከውም በሌላ እንዳይወጡ ቪዲዮ ሰርቻለሁ ሾልከው ልጆቹ እንዳይወጡ ምክንያቱም ይሄ ከባድ ምንም አንዳንዴ ቲክቶክ ላይ ምንም እውቀት ሳንይዝ ነው እኔ ሳሊዝ ነው የመጣሁት ምንም እውቀት የለኝም በየዋህነት ምናምን ነው እዚህ የደረስኩትም እግዚአብሔር በሚያውቀው አንድም እውቀት የለኝም ምንም ነገር እና አንዳንዴ አለማወቅ ደግሞ ከተጠያቂነት እንደማያድን አውቃለሁ ይሄንን በእርግጥ አውቃለሁ በቃ አያድንም ከተጠያቂ ግን አላወቅኩም እዚህ ጋራ የተሞላው ታሞላላለ ማየው ነገር ምናምን እዛ ጋራ ይሄን ነገር ፈጥሮ መታለለኝ አወኩኝ ከዛ በኋላ ዲቴል አሁን ማረገው ኢንፎርሜሽን ቤቷን ምናምን እንዲሁም ጸጉር ቤት አላት ያስተዋወኩላትን ጸጉር ቤት እንደሸጠችው ከጸጉር ቤቷ ሰራተኞች ወደ ካናዳ ወስዳቸዋለሁ ብላ ወደ 1,600,000 ብር እንዲሁም የ8 ወር ደሞዛቸውን ሳትሰጣቸው እንዲሁም ከፋሲካ ቶላ 42,000 ድርሃም ተበድራ እንደጠፋች ከፋሲካ ቶላ 46,000 ድርሃም ተበድራ እንዲሁም ከፋሲካ ቶላ ጓደኞች በጠቅላላ ያን ሁሉ ብር ተበድራ እንዲሁም ደግሞ መብረቁ ላይ አሁን እንደተፖስተው 57 ሚሊዮን ብር ከየት እንደዘረፈች አይታወቅም በእዛ ላይ እየተወራ ነው መብረቁን ቤት እና የሁሉ ነገር እንትን ሲል እኔ አሁን ላይ ማለት ነው አቢባ ሁሉም ሰው እኔ በቃ መተንፈስ አቅቶኝ መተንፈስ እና ይሄን ጉዳይ እነ መሲም ይዘውት ነበረ መሲ ብርጅስቶንም ይዘው 57 ሚሊዮን ብር ጉዳይ ላይ ነበሩ ይሄ ሁሉ ኢንፎርሜሽን ድብልቅልቅ ብሎ መጣ በአንድ አዳር ያንን ቤት ጥላ ሴትየዋ ሄደች ቤቱንም ይሄ የጸጉር ቤቱንም ሸጠችው ተባለ ሰራተኞቹም እዛ ኢጃዛ ቤት ነው ያሉት አሁንም እዛ አካባቢ ነበርኩ እስካሁን ድረስ ከዛ በኋላ ነው ሌላ ወንጀል እንዳልሰራ አሁን ወደ ቤት የመጣሁት በአንድ አዳር ነው በዚች በቃ ሌላ ምን የታሰበልኝ ነገር እንደነበር አላቅም አንገቷ ላይ ስንቆምባት በህጋዊ መንገድ ሰዎቹ መውጣት አለባቸው ፕላስ ደግሞ ሁሉ ነገር ማየት አለብኝ በየ የመጨረሻ ነው በቃ ስል ልጆቹም ደግሞ ሊመጡ የቀራቸው ጊዜ 4 ቀን 3 ቀን ምናምን ነው የበዓል ልብስ አሰፍጥ እንዲያሰፉ አርጋቸው ምን አርጋቸው ሁሉን ነገር እኔ ምንም እዛ ሶስተኛ ነው ምናምን የተመረጠ ግሩፕ ላይ ሐሳብ መስጠት 40 ከሰባዎቹ 40 ሲቀሩ የከፈሉት ምናምን ተብሎ ሐሳብ መስጠት አልቻልኩ ከዛ በኋላ እያንዳንዱን
እንትን ነበር ሳረግ የነበረው እያንዳንዱን ማጣሪያ በቃ ምንድነው ይሄ ነገር ቶሎ መደረግ ጠቅላላ ሁኔታው ስላላማር የመጣው እዚህም ጎሮሮዋ ላይ ለመቆም አንዴ ታነሳለች፣ አንዴ አታነሳም። እንደ ልጅ የምትሰጠኝ ምክንያት እባክህ ማረኝ ምናምን ትላለች በቃ እና መስከረም 17 57 ሚሊዮን ብር እንደምትመልስ ምናምን ነው በቃ ሁሉም የደረሰኝ ኢንፎርሜሽን ማለት እና ያለው ነገር ይሄ ነው። እነዚህ ሰዎች 40ዎቹ ድራይቨሮች እኔ በሰራሁት እኔን አምነው በእኔ ማስታወቂያ እኔን አምነው እኔን ተማምነው የሆኑት ነገር ይሄ ነው እና ምንም ነገር ቢሉም ምንም የምለው ነገር የለም። በቃ ግን እኔ ተታለልኩኝ። በቃ ወንድሜ ከወንድሜ ጭምር ወንድሜን እዛ ካምፓኒ ላይ አስገብቼ ከወንድሜም 500 ሺህ ብር አሁን ነው የሚነግረኝ 500 ሺህ ብር ተበድራ ወንድሜን ህይወቱን አበላሽታ ጓደኞቼን አብረው የተማሩኝን ሁሉ በዚህ ጉዳይ ላስጠቅም ብዬ እንደዚህ አድርገኝ በስሜ ይሄ ሁሉ ስሜን የገነባሁትን ሁላ ፈራርሳ ሁሉም ሰዎች ሌባ እያሉኝ በሌለውበት ባልበላውበት ነገር ይኸው አሁን ገደል ከታይ ማለት ነው ሄዳለች። እግዚአብሔር ይፍረድባት። ሁሉም ሰው እኔን ለመጣል እዚህ የደረስኩት እኔ በየዋህነት ነው። እኔን ለመጣል ነው ሁሉም የታገለው። አሁን ይኸው አግኝታችኋል። እንደፈለጋችሁ ማድረግ ትችላላችሁ። ይኸው አሁን በቃ አሁን ወድቄላችኋለሁ። እንደፈለጋችሁ መቀጥቀጥ ትችላላችሁ። በቃ በየዋህነት ወንድሜ ከወንድሜ 500 ሺህ ብር ተበድራ ሁሉን ነገር አድርጋ ነው ዘርፋ የጠፋችው። የእነሷን ያዟትና እኔን አንጠልጥሉኝ። እሷን ያዟት። የድሃ ገንዘብ ሰብስባ ጠፍታለች። እሷን ያዟትና እኔ አደባባይ ላይ አንጠልጥሉኝ። በቃ ይሄን ነው ማለት የምፈልገው። ደውልላታለሁ። ቆይ አሁን ከሀገር መውጣትና ለመውጣት እናረጋግጠ። ተረጋጋ ሚኪ። ውሃ ጠጣ ሚኪ። ውሃ ጠጣ ሚኪ። ውሃ የለም አጠገብህ። ውሃ ጠጣ።